የባህር በር ለኢትዮጵያ እንዲሰጥ በውጭ ኃይሎች በኩል ግፊት እንደነበረ ያስታወሱት ጀነራል መኮንኑ የታሪካዊ ስህተት በብዙ ሺህ የሚቆጠሩ ኢትዮጵያውያን የላብ የደም የአካልና የህይወት መስዋዕትነት የከፈሉበትን ክብር ያሳጣ ነው ሲሉም ገልጸዋል። ምንድነው የገጠሙን? እንዴት ነው ያለፍናቸው? ለምንድነው እንጀግንነቱን ይዘን እዚህ የደረስነው የሚለውን ነገር ትውልድ እንዲያውቅ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎረን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የማክሰኞ የካቲት 3 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍ እና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ወደ አስቀመጠው ዜና አልፋለሁ። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል አገር አቀፍ ፈተና 100% በበይነ መረብ ይሰጣል አለም። በዚህ ዓመት የሚሰጠውን የ2018 ዓ.ም የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስቴሩ ገልጿል። የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ይህን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አንስተው በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነ ጠቅመዋል። ለዚህም የተለያዩ ግብአቶችን ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ ኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበዋል። ተማሪዎችን በቂ ስልጠና መስጠት እንደሚገባ አስገንዝበዋል። ከዚሁ ጋር በተያያዘ የክልልና ከተማ መስተዳድሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት ውስጥ ወጣቱ የነቃና የተደራጀ ተሳትፎ እንዲኖረው ለማድረግ እየተንቀሳቀሰ እንደሆነ የኢትዮጵያ ወጣቶች ድምጽ ድርጅት አስታወቀ። በቅርቡ የኢትዮጵያ ወጣቶች የባህር በር አምባሳደር በመሆን ከኢትዮጵያ ወጣቶች ፌዴሬሽን ሙሉ እውቅና ያገኘው ይህ ድርጅት ወጣቱ ስለ ባህር በር ስትራቴጂካዊ ጥቅምና ኢኮኖሚያዊ ፋይዳ ግንዛቤ እንዲጨብጥ በተለያዩ ከተሞች የመንቀሳቀስ ስራ መጀመሩን አስታውቋል። የድርጅቱ ዋና ዳይሬክተር አቶ ዮሴፍ አበራ ድርጅታቸው ታህሳስ 23 ቀን 2018 ዓ.ም የኢትዮጵያ መከላከያ ሰራዊትና የባህር ኃይል ከፍተኛ መኮንኖች፣ ሚኒስትሮችና አምባሳደሮች በተገኙበት በይፋ አምባሳደርነቱን ተቀብሏል ብለዋል። ይህንን ተከትሎም የባህር በራችን የደም ስራችን በሚል መሪ ቃል የመጀመሪያውን የፓናል ውይይት ያካሄደ ሲሆን በአሁኑ ወቅትም ወጣቶች ከቀጣናው ምን ማግኘት አለባቸው፣ ኢትዮጵያ የባህር በር በማጣቷ የደረሰባት ኪሳራ ምንድነው በሚሉ ነጥቦች ላይ ግንዛቤ የመፍጠር ስራ እየተከናወነ ይገኛል ተብሏል። ድርጅቱ በዋነኛነት በሰላማዊ መንገድ የባህር በር የሚገኝባቸውን የመፍትሄ አቅጣጫዎችና ፖሊሲዎች ለወጣቱ የማስረዳት ዓላማ እንዳለው ዳይሬክተሩ ጠቁመዋል። ይህ በእንዲህ እንዳለ ባህር በር ለኢትዮጵያ እንደ ሳምባና የደም ስር የሚታይ በመሆኑ ህልውናን ለማስጠበቅ የምንጠይቀውና የምናረጋግጠው ነው ሲሉ የቀድሞው የኢትዮጵያ አየር ወለድ አዛዥ ብርጋዴር ጀነራል ተስፋዬ ሀብተማርያም ገለጹ። ወደር የሌለው የኢትዮጵያ የጦር ሜዳ ተሸላሚ ብርጋዴር ጀነራል ተስፋዬ ሀብተማርያም እንደገለጹት ኢትዮጵያ የባህር በር በማጣቷ ሁለንተና እድገቷ ተገቷል። የባህር በር ለኢትዮጵያ እንደ መተንፈሻ ሳባና ደም ስር ሆኖ የሚታይ በመሆኑ የመኖርና ያለመኖር ጉዳይ ነው። ጥያቄው የልመና ሳይሆን የመብትና የህልውና ጥያቄ ነው ብለዋል። እንደ ብርጋዴር ጀነራል ተስፋዬ ገለጻ የባህር በር አልባ መሆን ሀገሪቱን ለውጭ ጥቃት በቀላሉ ተጋላጭ ከማድረጉም በላይ ጠንካራ የባህር ኃይል እንዳይኖራት የኢኮኖሚ ጫና እንዲከሰትና ወደ ሀገር ውስጥ የሚገቡ ምርቶች ዋጋቸው የናረ እንዲሄድ አድርጓል። በወቅቱ የነበሩ መሪዎችን በግዴለሽነት አሰብን አሳልፈው ለኤርትራ በመስጠታቸው ዛሬ ለደረስንበት መከራ ተዳርገናል ብለዋል ጀነራል ተስፋዬ። ኤርትራ ስትገነጠል የባህር በር ለኢትዮጵያ እንዲሰጥ በውጭ ኃይሎች በኩል ግፊት እንደነበረ ያስታወሱት ጀነራል መኮንኑ የታሪካዊ ስህተት በብዙ ሺህ የሚቆጠሩ ኢትዮጵያውያን የላብ የደም የአካልና የህይወት መስዋዕትነት የከፈሉበትን ክብር ያሳጣ ነው ሲሉም ገልጸዋል።
የባህር በር ለማግኘት በመንግስት በኩል የሚደረጉ የዲፕሎማሲ ጥረቶች የሚደገፉ በመሆኑ የእኛን መብት ሊያስከብርልን ማንም ከውጭ ስለማይመጣ ኢትዮጵያውያን ለዚህ ታላቅ ሀገራዊ አጀንዳ ከመንግስት ጎን ልንቆምና ልንሰለፍ ይገባል ብለዋል። እንደ ኢፕድ ዘገባ ውድ ኢትዮጵያውያን በዚህ ሳምንት ውድ ሀገራችን በአፍሪካ ህብረት ጉባኤ ለመታደም የሚመጡ እህት ወንድም አፍሪካውያንን ለመቀበል ልቧን ከፍታ እጆቿን ዘርግታ ትቀበላለች አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። እነዚህ ወዳጆቻችን የሰንደቃችንን ቀለማት የሚጋሩ ኢትዮጵያን እንደ ነጻነት ቀንዲል የሚመለከቱ ብሎም ሀገራችን የአህጉሩ የፖለቲካ ራዕይ የማዕዘን ድንጋይ አድርገው የሚያከብሩ ናቸው ያሉት ጠቅላይ ሚኒስትሩ ኢትዮጵያ ወደር በሌለው እንግዳ ተቀባይነቱ ለምን ልትከበር እንደበቃች በአቀባበላችን እናሳያቸው፣ እንደ ቤታቸው እንዲሰማቸው እናድርግ፣ በክብር እንቀበላቸው፣ በፍቅር እናቆያቸው፣ ተደምረን ሰንደቃችንን የሚወክለውን የአፍሪካ አንድነትን መንፈስ እና የሚያያይዘንን የወል ህልም እናድርግ ብለዋል በመልእክታቸው። በ1953 ዓ.ም እስራኤል ሀገር ሰልጥነው በመጡ አንድ ሻምበል የአየር ወለድ ሰራዊት አባላት የተቋቋመውና በየጊዜው አደረጃጀቱን እያሳደገ ዛሬ ላይ በአስተማማኝ ቁመና ዝግጁነቱ ላይ የሚገኘው የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ከየካቲት 7 እስከ 15 2018 ዓ.ም ድረስ በሐዋሳ ከተማ በተለያዩ ዝግጅቶች የሚያከብር መሆኑ ተገለጸ። የእዙ አዛዥ ሌተና ጀነራል ሹማ አብደታ ዛሬ በሰጡት መግለጫ የማይበገር ጽናት የማይታጠፍ ማንነት በሚል መሪ ቃል የሚከበረው የምስረታ በዓል እዙ ባለፉት 6 ዓመታት ያስመዘገባቸውን ድሎች በመዘከር የሀገርን ሰላም በማስከበር ረገድ የነበረውን ጀግንነትና ወኔ ይዞ የቀጠለው የአሁኑ ትውልድም ይህንኑ ገድል ለተተኪዎች እንዲያወርስና ያሉትን ጥንካሬዎች እንዲያስቀጥል ያስችላል ብለው አየር ወለድን ይዘው የኮማንዶ ኃይላችንን ይዞ የልዩ ኃይልና ጸረ ሽብርን ይዞ ከዛ አልፎ ደግሞ የራሱ የኢዙ የሆነውን ጠንካራ መሰልጠኛ ማዕከልን አደራጅቶ አንድ የአየር ወለድ መዝለል ያለበት በሳይንስና ጥበብ የተቀመጠ ከፍታ አለ። ግን ደግሞ ወገን ኃይል ከበባ ውስጥ ነው ያለ። ዝቅ ካለ አውሮፕላኑ የሚመታበት ሁኔታ ከፍተኛ ነው። በጣም ከፍ ካለ ደግሞ ጠላት ውስጥ ነው የምትወርቀው። ግን ይህንን ሁሉ ተቋቁሞ ከማይፈቀድ ከፍታ ዘሎ ወገን ደራሽ ሆኖ ከከበባ ያወጡበትና ሁኔታ ቀያሪ ነው የምንለው እነዚህ ሁኔታዎችን በማየት ነው። በአጠቃላይ የልዩ ዘመቻዎች እዝ ሰርጎ ገቦችና ሽብርተኞችን ተከታትሎ በመደምሰስና ሴራቸውን ቀድሞ በማክሸፍ ከውስጥም ይሁን ከውጭ የሚቃጡ ጥቃቶችን በመከላከል ረገድ ሁኔታ ቀያሪ እዝ መሆኑን ሌተናል ጀነራል ሹማ አብደታ ገልጸዋል። ድሉን እየደመረ መጣውና በዓላችን የመክበራችን አላማም ትልቁ አንዱ ይሄንን የነበረውን ጀግንነት ሂሊው ወኔ ሁኔታ ቀያሪነታችን ለትውልድ ደግሞ ይሄንን እናስተላልፈው በዚህ መድረክ አድርገን ትውልድ ከኛው ላይ ያሉ ልጆች ይወቁት። ምን ታሪክ ነበረ? 65 ዓመት ጉዞ ምንድነው የገጠሙን? እንዴት ነው ያለፍናቸው? ለምንድነው እንጀግንነቱን ይዘን እዚህ የደረስነው የሚለውን ነገር ትውልድ እንዲያውቅ ለማድረግ ነው። እዙ የምስረታ በዓሉን ከየካቲት 7 ቀን ሐዋሳ ላይ በሚደረግ የ10 ኪሎ ሜትር የጎዳና ላይ ሮጫ ውድድር የሚጀምር ሲሆን ከየካቲት 13 ቀን ጀምሮ ደግሞ የመጽሐፍና የአርማ ምርቃት፣ የፎቶግራፍ አውደ ርዕይና የፓናል ውይይት እንዲሁም ሌሎች መርሃ ግብሮች ይከናወናሉ። የማይበገሩት ቀያይ ነብሮች በአየር በምድርና በውሃ ላይ የሚያቀርቧቸው የተለያዩ ወታደራዊ ትርኢቶችም የበዓሉ ድምቀቶች ናቸው። የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል የካቲት 15 2018 በሐዋሳ ስታዲየም ለየት ባለ ዝግጅት በደማቅ ስነ ስርዓት የሚፈጸም መሆኑ ተገልጿል።
ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ